በዛሬ ትምህርታችን የምንመለከተው አንድ ሰው ኮምፒውተር በትክክለኛ መንገድ እንዴት አድርጎ መክፈት እንደሚችልና ከከፈተ በኋላ ተጠቅሞ መጨረሻ ላይ መዝጋት በሚፈልግበት ሰዓት እንዴት አድርጎ በትክክለኛ መንገድ መዝጋት እንዳለበት አሳያችኋለሁ። ሁለተኛ ላይ ደግሞ ይህ ሰውዬ በትክክለኛ መንገድ ካልከፈተና በትክክለኛ መንገድ ፒሱን ካልዘጋ ፒሱ ላይ የሚደርሰውን ችግር አንድ ባንድ አሳያችኋለሁ። ቪዲዮ ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ሰፖርት አድርጉኝ። ኦኬ እዚህ ጋር ምን ይላችኋል? እዚህ ጋር ታርን ኦን ኦር ኦፍ ኮምፒውተር ፕሮፐርሊ ኮምፒውተራችሁን በትክክለኛ መንገድ ኦን እና ኦፍ ማድረግ ይላል። ስለዚህ ቢፎር ተርኒንግ ኦን ዘ ኮምፒውተራችሁን ኦን ከማድረጋችሁ በፊት ምን ቼክ ታደርጋላችሁ? ቼክ ዘ ፓወር ኬብል ኢዝ ኮኔክትድ ቱ ሲፒዩ ኤንድ ዎል ሶኬት። ይሄ ማለት ምን ማለት እንደሆነ ላሳያችሁ። ፓወር ኬብል የሚባል ኬብል አለ። ይሄ ኬብል ምን ያደርጋል? ከሶርሱ ወደ ተለያየ ዲቫይስ ኤሌክትሪካል ኢነርጂ ምን ያደርጋል? ትራንስሚት ያደርግላችኋል። ይሄ ነገር ምን አድርጉ ይላችኋል። ስለዚህ ሲፒዩ እና ዎል ሶኬት ላይ መሰካቱን ቼክ አድርጉልኝ። ኦኬ ፓወር ኬብል የምንለው የትኛው እንደሆነ ላሳያችሁ። ፓወር ኬብል የምንላት ይሄ ነው። ዎል ሶኬት ግድግዳ ላይ የሚሰካው ወይ ደግሞ ዲቫይደር ላይ የሚሰኩት በዚህ ሳይድ ያለው ነው። ይሄንን ደግሞ ምን ታደርጋላችሁ? ኮምፒውተራችሁ ላይ ሲስተም ዩኒታችሁ ላይ ምን ታደርጋላችሁ? ትሰካላችሁ። መጀመሪያ ስራ ይሄን ነው ቼክ አድርጉ የተባላችሁ። ስለዚህ ፓወር ኬብል ከሲፒዩ እና ከምን ጋር ከዎል ሶኬት ወይ ደግሞ ከዲቫይደር ጋር መሰካቱን ቼክ አርጉልን ይላችኋል። ይሄም እዚህ ጋር ምን ይላችኋል? ዲፋይኑ ፓወር ኬብል ኢዝ አን ኢንሰርትድ ኤሌክትሪካል ኮንዳክተር አሴምብሊ ዲዛይንድ ቱ ሴቭሊ ትራንስሚት ይላል። ትራንስሚት ኤሌክትሪካል ኢነርጂ ከየት ወዴት? ፍሮም ሶርስ ቱ ዲቫይስ። እዚህ ጋር ሶርስ አለ። ወዴት? ወደ ኮምፒውተር ምን ያደርጋል? ዲቫይስ ስለሆነ ኮምፒውተር ኤሌክትሪካል ኢነርጂን ያስተላልፋል ወደ ማሽነሪ፣ ወደ ኢንፍራስትራክቸር። ስለዚህ ፓወር ኬብል ይሄ ነው። በዚህ መልኩ እሱን ቼክ ታደርጉታላችሁ ማለት ነው። ኦኬ ሌላ ነገር ደግሞ ሜክ ሹር ዘ ሞኒተር ኢዝ ኮኔክትድ ኤንድ ስዊችድ ኦን። ሁለተኛ ላይ ደግሞ ሞኒተር የሚባል ዲቫይስ አለ። እሱ ነገር ደግሞ አንደኛ ኮኔክትድ መሆኑ፣ ሁለተኛ ደግሞ ኦን መሆኑን ቼክ አድርጉት ይላችኋል። ኦኬ አንደኛ ሞኒተር ላሳያችሁ። ሞኒተር የምንለው ይሄ ነው። የተለያየ ቪዲዮ፣ አዲዮ፣ ቴክስት የምታዩበት ፊት ለፊታችሁ የሚቀመጥ ይሄ ነው ሞኒተሩ። ይሄ ምን መሆኑን ቼክ አድርጉ ይላል። ኮኔክትድ መሆኑ። ኮኔክትድ መሆኑን እንዴት ቼክ ታደርጋላችሁ መሰላችሁ? በጀርባ እንደዚህ አይነት ነገሮች አሉ። እንደዚህ ባይሆኑም አንዳንዶች ስር ከስር ሊኖራቸው ይችላል። እሱን ቼክ ታደርጉታላችሁ። ይሄ ኮኔክትድ መሆኑን የምናይበት አንዱ ነው። ይሄው አንዱ ይሄኛው ከዚህ ተነስቶ ምን ላይ መሰካት ይኖርበታል መሰላችሁ? እዚህ ጋር ሄዶ ይሄኛው ላይ ቪጂ ፖርት ላይ መጥቶ መሰካት አለበት። ከየት ተነስቶ ማለት ነው? ከዚህ ተነስቶ እዚህ ጋር መሰካት ይኖርበታል። ያኔ ምን ሆኖልናል ማለት ነው? ኮኔክትድ ሆኖልናል እንላለን። ሌላ ነገሩ ደግሞ እዚህ ጋር አንደርስታንድ ማድረግ ያለባችሁ ነገር እዚህ ጋር ምንድነው አለው? የፓወር ኬብል አለ። ፓወር ኬብሉን መሰካቱን ምን ማድረግ አለባችሁ? ቼክ ማድረግ አለባችሁ። ባይ ዘ ዌይ ኮምፒውተር ላይ ከመጠቀማችሁ በፊት ሁለት ፓወር ኬብል ማዘጋጀት ይኖርባችኋል። አንደኛው ለሲስተም ዩኒት፣ አንደኛው ደግሞ ለሞኒተር። ምክንያቱም ይሄ ነገር ዲስፕሌይ ለማድረግ ግዴታ ፓወር ማግኘት አለበት ማለት። ስለዚህ እዚህ ጋር ተሰኩትና ሶርስ ላይ ወይ ደግሞ ዲቫይደር ላይ ተሰካላችሁ አንዱን ጫፉን ማለት ነው። ስለዚህ ምን ሆኗል? ኮኔክትድ ሆኗል፣ ኦን ሆኖልናል ማለት ነው። ኦኬ እንዲህ ከሆነልን በኋላ ምን እናደርጋለን? ሜክ ሹር ሞኒተር ኢዝ ኮኔክትድ ኤንድ ስዊችድ ኦን። እሱን ቼክ አድርገናል። ኦኬ ዋይ ኢፍ ኤሌክትሪክ ኢዝ ኖት ኮኔክትድ ኮምፒውተር ዊል ኖት ስታርት። በቃ ኤሌክትሪክ ከሌለው ኮምፒውተር ስለማይጀምር ለአንዳንድ ጀማሮች ጊዜ ከሚያጠፉ ፕላስ ደግሞ የተለያየ ኮንፊውዥን ከሚፈጥርባቸው መጀመሪያ ይሄን ነገር ቼክ ማድረግ ይኖርባቸዋል ማለት ነው። ኦኬ እዚህ ጋር ስለ ፓወር ኬብል በደንብ አውርተናል። እዚህ ጋር ቪጂ ኬብል የምንለው አለ። ሲስተም ዩኒታችንና ሞኒተራችን የምታገናኝልን ምንድነች? ቪጂ ኬብል ትባላለች። ይኸው ቪጂ ማለት ቪዲዮ ግራፊክስ አሬ፣ ኬብል አር 50 ፒን አናሎግ ኬብል ይላል። ይሄ ማለት ምን መሰላችሁ? እዚህ ውስጥ ያላችሁ ፖይንቶችን ብትቆጥሩት ብረት ነች፣ 15 ነች። ዩዝድ ቱ ዋት? ኮኔክት ኮምፒውተር፣ ላፕቶፕ ኤንድ ኦልደር ዲቫይስ ቱ ሞኒተር፣ ወደ ሞኒተሮች ወደ ፕሮጀክተሮች ለማገናኘት የምትጠቅመን ቪጂ ወይ ደግሞ ቪዲዮ ግራፊክስ አሬ ትባላለች ማለት። ስለዚህ ቅድም እንደነገርኳችሁ የእናንተ ሞኒተር እና የእናንተ ሲስተም ዩኒት ኮኔክትድ መሆኑን ቼክ የምታደርጉበት ወይ ይሄኛው ነው ማለት ነው። ኦኬ ዘ ኔክስት ሲስተም ዩኒት ነው። ሲስተም ዩኒት ላይ ብዙ ነገሮች አሉት። ባይዘው እና እዚህ ጋር ምን አለ? ፓወር ፖርታል፣ ፓወር ማግኘቱን ቼክ የምታደርጉበት ቦታ ይሄው ሲስተም ዩኒት ላይ እዚህ ጋር ተሰኩታላችሁ። አንዱን ጫፍ ደግሞ ሶርሱ ላይ ወይ ደግሞ ዲቫይደር ላይ የሚሰኩበት ቦታ
እዚህ ጋር የሚታዩት ነገሮች ደግሞ ምን አለላችሁ መሰላችሁ? የዩሲቢ መሰካ፣ የኪቦርድ መሰካ ይሆንላችኋል። እንደ ፍላጎታችሁ መጠቀም ትችላላችሁ። እነዚህ ነገሮች ኦልድ ፒሶች ላይ ነው የሚኖሩት፣ እናንተ ጋር ያሉ አይመስሉኝ። እዚህ ጋር ደግሞ የኤችዲኤምአይ ፖርት አለ። ባይዘው ኤችዲኤምአይ ፖርት ማለት ቪጄ ከሌላችሁ ኤችዲኤምአይ ትጠቀማላችሁ። አንዳንድ ፒሶች ሁለቱም እንደዚህ አይነቱ ሁለቱም ሰፖርት ያደርጋሉ። አንዳንዶቹ ደግሞ ቪጄ ሰፖርት ካደረገ ኤችዲኤምአይ ሰፖርት አያደርግም። ኤችዲኤምአይ የሚቀበል ከሆነ ደግሞ ቪጄ የማይቀበል አለ። ስለዚህ ሴም ነው እንደዛኛው። እዚህ ሰክታችሁ ሄዳችሁ ሞኒተር ላይ መሰካት ብቻ ነው ከናንተ የሚጠበቅ ማለት ነው። እዚህ ጋር ደግሞ ምን አለላችሁ መሰላችሁ? ይሄ ባይዘው ሲስተም ዩኒቱ በጀርባ በኩል ያለው ነው። እዚህ ጋር ደግሞ ምን አለ መሰላችሁ? የስፒከር፣ የማይክ፣ የማይክሮፎን መሰካዎች አሉት ማለት ነው። እዚህ ጋር እንደሚታወቅ ደግሞ ምን አለ መሰላችሁ? የተለያየ ኦፊስ ውስጥ የምትጠቀመው ከሆነ ደግሞ ምንድነው የኢንተርኔት ኬብል መሰኪያ እዚህ ጋር አለላችሁ ማለት ነው። ይሄ እዚህ ጋር የምታዩት ነገር ደግሞ ፋን ነች። እንትናን ሙቀቱን ባላንስ ታደርግላችኋለች፣ ትሽከረከራለች ማለት ነው። ልክ ፓወር ሲያገኝ ይሄን ይመስላል። ሲስተም ዩኒቲ በጀርባ በኩል ያለው ነገር ይሄ ነው። ምንም የሚከብደው ነገር የለም ማለት ነው። ስለዚህ ለመጠቀም እቺ ነገር እዚህ ላይ መሰካቱን ወይ ደግሞ ኤችዲኤምአይ ላይ መሰካቱን ቼክ ታደርጋላችሁ። ከዛም በኋላ ፓወር መድረሱን ቼክ ታደርጋላችሁ። ከዛ ቀጥሎ ደግሞ ምን አለ ለመጻፍ ከዛ ሴሌክት ለማድረግ ምናምን ኪቦርድና ማውስ ስለሚያስፈልግ ኪቦርድና ማውስ እዚህ ጋር ትሰኩታላችሁ ማለት ነው። ይሄን ይመስላል እዚህ ጋር። እንግዲህ ስለ ሞኒተሩ ደግሞ እነዚህ ነገሮች በደንብ አውርተናል። ከሲስተም ዩኒት ጋር የሚታገናኝልን ይሄ ነው። ይሄ ደግሞ ለመብራት እንደዚህ የተለያዩ ቪዲዮ፣ አዲዮ፣ ቴክስት ለማየት ደግሞ ፓወር ማግኘት አለበት። እዚህ ጋር እንስካና ሶርስ ላይ ወይ ደግሞ ዲቫይደር ላይ ማሳካት ይኖርብናል ብለናል ማለት ነው። ኦኬ ሌላ ነገሮች ደግሞ ስለ ኪቦርድ እናወራ። ኪቦርድ ኢንፑት ዲቫይስ ነው። መረጃ ጽሁፎችን ወደ ፒሲ ኢንፑት የሚያደርግልን ነው። ይሄው ኪቦርድ ኢዝ ፕራይመሪ ኢንፑት ዲቫይስ ፎር ኮምፒውተር ኤንድ ኤሌክትሮኒክ ዲቫይስ። ለተለያዩ ኮምፒውተር እና ኤሌክትሮኒክ ዲቫይሶች ኪቦርድ ምንድነው? ኢንፑት ዲቫይስ ነው። ዩሲንግ ኤ ሴት ኦፍ ኪ ቱ ኢንፑት ሌተር ነምበር ኤንድ ሲምቦል ፎር ታይፒንግ እንደ ኮማንድ፣ ለተለያየ ኮማንድ እና ለተለያየ ጽሁፎች የምንጠቀመው ምንድነው? ኪቦርድ ነው። ስለዚህ እቺ ኪቦርድ የቱ ጋር ነው የምትሰካው ማለት ነው? ሄዳ ሲስተም ዩኒታችን ላይ ትሰካለች ማለት ነው። ከነዚህ መሃል አንዱ ቦታ ላይ ትሰካላችሁ ኪቦርዱን ለመጠቀም ማለት ነው። ኦኬ አሁን ከዚህ ቀጥለው ደግሞ ምን አለ? ማውዛችን አለች። ማውዛችን ደግሞ ሴሌክት ለማድረግ ነው። ይሄው ማውስ ዴሊቨር ሎኬሽን ያለንበት ሴሌክሽን ዳታ ኮምፒውተር ሙቪንግ ዘ ማውስ ሙቭ ከርሰር ኦን ዘ ስክሪን። አሁን ሳንቀሳቅሰው የተለያየ ነገር ታያችኋል። ይሄ ምንድነው? የማውስ ስራ ነው ማለት ነው። እንግዲህ አሁን እቺኛውም ዋየር አይደለች፣ ይሄ ዋየር አላትና እቺም ሄዳ ልክ እንደ ኪቦርዱ ያን ቦታ ሲስተም ዩኒት ላይ ትሰካለች ማለት ነው። ቅድም እንደነገርኳችሁ እዚህ ጋር መጣ ከዚህ መሃል የፈለጋችሁበት ቦታ ላይ ሆናችሁ ትሰካላችሁ ማለት ነው። ኪቦርድና ማውስ እንደሚጠበቀው ማለት ነው። እዚህ ጋር እንግዲህ ከዛ ሁሉም ነገር ቼክ አረጋችሁ በኋላ አሁን ኦን ተርን ኦን ዘ ኮምፒውተር ፕሬስ ዘ ፓወር በተን ከዛ ትነኩትና የሆነ ሰከንዳት ትጠብቃላችሁ። ዌት ፎር ዊንዶ ቱ ፉሊ ሎድ ቢፎር ዱይንግ ኤኒቲንግ ኤልስ። ምን ነገር ከመስራታችሁ በፊት ሙሉ ዊንዶ ሎድ እስኪያደርግ ትጠብቃላችሁ ማለት ነው። ከዛ ምንም አይነት ነገር መንካት አይጠብቅባችሁ። እስቲ ፓወር በተናው ምን እንደምትመስል አሳያችኋለሁ። ይሄው በቃ ሁሉም ነገር ሰክታችሁ ከጨረሳችሁ በኋላ ፓወር መድረሱን ቼክ አረጋችሁ በኋላ ኪቦርዱን ማውዙን ከሰካችሁ በኋላ እዚች ጋር መጣችሁ ለሆነ ሰከንዳት ጫን ታደርጋላችሁ። ማክሲመም 3 ሰከንድ ትጫናላችሁ። ከዛም በኋላ ስክሪን ላይ የሆነ ጽሁፍ ይመጣል፣ ትጠብቃላችሁ፣ ይከፍትላችኋል ማለት። ከዚህ በኋላ ነው በስርዓት መጠቀም የምትችሉት ማለት ነው። ከዛም በኋላ ደግሞ እንዴት አድርጋችሁ መዝጋት እንደምትችሉ ላሳያችሁ። ተርን ኦፍ ዘ ኮምፒውተር ለማድረግ ግዴታ ተመልሳችሁ እንደ ቅድሙ ይሄን ተጭናችሁ መዝጋት የለባችሁ። ሲዘጉ ምን ታረጋላችሁ? ወደ እንትን ትሄዱትን ላሳያችሁ። እዚች ጋር ታያችኋል አይደለ? ስታርት ምልክቷ እሷን ክሊክ ታረጋላችሁ። አሁን እኛ ልክ ስታርት የምትለውን ክሊክ በምናደርግበት ሰዓት ይሄ ነገር ይመጣልን አይደለ? እሱን ክሊክ እናረጋለን። አሁን እሱን ክሊክ በምናደርግበት ሰዓት ይሄኛው ምን መጣልን? ሻት ዳውን የሚል መታለናለች ማለት ነው። እንደዚህ ነው ባይዘው ትክክለኛ የኮምፒውተር አዘጋግ ማለት ነው። ስለዚህ እንዲያርጋችሁ ነው የሚዘጉት፣ ካልሆነ ኮምፒውተራችሁ ላይ የተለያየ ችግር ይደርሳል ማለት ነው። ኦኬ ከዛ why this method because window will close program safely። የተለያዩ ፕሮግራሞችን በትክክል ይዘጋል፣ ሲስተም ፕሮሰሶች ሴቭ ያርግላችኋል ማለት ነው። እንዲህ ካልሆነ የተለያዩ
ክራሽ ይፈጠራል ማለት ነው። የሆነ ሲስተም ክራሽ ያደርጋል፣ ፋይል ታጣላችሁ ምናምን። አቮይድ ፋይል ሎስ። አየ ፋይላችሁን አታጡ። እንደዛ ከሆነ ደግሞ ፋይል ታጣላችሁ በዚህ መልኩ ካልዘጋጃችሁ። ሲስተም ደግሞ ኮራፕት ሊያደርግ ይችላል ማለት ነው። በዚህ አሁን ባሳያችሁ መልኩ ካልዘጋችሁ የተለያየ ቡት ኢረር ሊፈጠርም ይችላል። ስለዚህ ለሎንግ ፒሪየድ ፒሲያችሁን ሊጠቅማችሁ አይችልም ማለት ነው። እንዲህ ካልን በኋላ ደግሞ ኮምፒውተር በምንጠቀምበት ሰዓት ምንድን ነው ማድረግ የሌለብን? ኔቨር ፕሬስ ኤንድ ሆልድ ዘ ፓወር በተን አንለስ ኢት ኢዝ ኢመርጀንሲ። ኢመርጀንሲ ካልሆነ በቀር ስራ ላይ እያለክ ፒሲን ሆልድ አድርገ ፓወር በተን ሆልድ አድርገ መቆየት የለብን ኢመርጀንሲ ካልሆነ በቀር። ሁለተኛ ደግሞ ኔቨር ሪሙቭ ፓወር ኬብል ዋይል ዘ ኮምፒውተር ኢዝ ራኒንግ። ኮምፒውተር እየተጠቀማችሁ ሳለ ፓወር ኬብል መንቀል የለባችሁ በጭራሽ። እንደዛ ማድረግ የለባችሁ። ዚስ አክሽን ካን ኮዝ ሲስተም ኮራፕት ያደርጋል። አንድ የሲስተሙ የዊንዶ ሙሉ ሲስተም ኮራፕት ያደርጋል። የተለያየ ስራዎችን ደግሞ ሎስ ልታደርጉ ትችላላችሁ ማለት። ስለዚህ ምን ማድረግ የለባችሁም? ኔቨር ፕሬስ ኤንድ ሆልድ ዘ ፓወር በተን። ፕሬስ አድርጋችሁ ሆልድ አድርጋችሁ መቆየት የለባችሁም። ሁለተኛ ደግሞ እየተጠቀማችሁ ፓወር ኬብል ድንገት መንቀል የለባችሁም። ሶስተኛ ይህ ሁሉ ነገር ለምን ያደርጋችኋል? ሲስተም ኮራፕት ያደርጋል። ሲስተም ኮራፕት ካደረገ ደግሞ ፋይሎቻችሁን ታጣላችሁ ማለት ነው። ስለዚህ ከነዚህ ነገር ራሳችሁን መጠበቅ አለባችሁ ማለት ነው። ስለዚህ እንዲያርጋችሁ ኮምፒውተራችሁን በትክክለኛ መንገድ መጠቀም ትችላላችሁ። መጀመሪያ የተለያዩ ኮኔክሽን አለ። ኮኔክሽኑ በትክክለኛ መንገድ መሰካቱን ቼክ ታደርጋላችሁ። ኬብል ኪቦርድ ትሰኩታላችሁ። ከዛም በኋላ ፓወር በተን አለች፣ እሷን ለ3 ሰከንድ ትጫናላችሁ። ከዛም በኋላ ሎድ አድርጎ ይከፍትላችኋል። ከከፈተላችሁ በኋላ በትክክለኛ መንገድ ከተጠቀማችሁ በኋላ መጨረሻ ላይ ሲዘጉ ደግሞ ወደ ስታርቷ ትሄዱና ስታርት ላይ ክሊክ ካደረጋችሁ በኋላ ከዛም በኋላ ይመጣላችኋል ሻት ዳውን የምትሉት ይሆናል ማለት ነው። ስለዚህ ማድረግ የሌለባችሁ ነገር ደግሞ ፓወር በተኗን ፕሬስ አድርጋችሁ ለረጅም ታይም ኢመርጀንሲ ካልሆነ በቀር መቆየት እንደሌለባችሁ። ሌላ ነገሩ ደግሞ ስራ እየሰራችሁ ፓወር ኬብል በምንም ታምር መንቀል እንደሌለባችሁ ነው። ይሄ ደግሞ ምን ያደርሳል መሰላችሁ? ሲስተም ኮራፕት እንዲያደርግ ፋይሎቻችሁ እንዲጠፋ ምክንያት ይሆናል ማለት በኋላ። በዚህ መልኩ ፒሶቻችሁን ከከፈታችሁ በኋላ ከተጠቀማችሁ መጨረሻ ላይ አሁን ባሳያችሁ መንገድ መዝጋት ግድ ይላችኋል ማለት ነው። እንዲያርጋችሁ ተጠቀሙት። ቪዲዮን ላይክ እና ሼር